የኢትዮጵያ ሀገራዊ የምክክር ኮሚሽን ገለልተኛ ነው ወይ? ከአራት ዓመታት በፊት የተቋቋመው ሀገራዊ የምክክር ኮሚሽን ከአራት ዓመት በላይ ከወሰደ የተወካዮች መረጣ አጀንዳ ማሰባሰብና ሌሎች ተግባራት በኋላ ረቡዕ ሐምሌ 8 2018 ዓ.ም የመጨረሻውን የሀገራዊ ምክክር ጉባኤ አስጀምሯል። በአዲስ አበባ ከተማ አዲስ ኮንቬንሽን ሴንተር በተካሄደው በዚህ ጉባኤ ላይ ከተለያዩ ክልሎች፣ ወረዳዎች፣ ከፌዴራል እንዲሁም በውጭ ሀገራት ከሚኖሩ ኢትዮጵያውያን የተውጣጡ ከ4000 በላይ ሰዎች እንደተሳተፉም ተገልጿል። ከ3 ሳምንት በላይ በአንድ ስፍራ የቆዩት ተሳታፊዎች ምክክር ያደረጉት ኮሚሽኑ በሰኔ አጋማሽ ይፋ ባደረጋቸው 8 ዋና ዋና አጀንዳዎች ላይ ነው። ኮሚሽኑ ይፋ ያደረጋቸው አጀንዳዎች በኢትዮጵያ ፖለቲካ የክርክር ነጥብ የሆኑ እንደ የህገ መንግስት መሻሻል፣ የመንግስት ቅርጽ እንዲሁም የአዲስ አበባ ከተማ ህጋዊ አቋም ያሉ ጉዳዮችን በውስጣቸው ይዘዋል። ኮሚሽኑ እነዚህን አጀንዳዎች ለመቅረጽ በኢትዮጵያ ውስጥ አወዛጋቢ ናቸው በተባሉ ጉዳዮች ዙሪያ በተለያዩ የአገሪቱ ክፍሎችና በውጭ ሀገራት ከሚገኙ ኢትዮጵያውያን ሀሳብ ሲያሰባስብ መቆየቱን የአገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አራያ ተናግረው ነበር። በዚህም ከህዝባዊ መድረኮች፣ ከጥናት፣ ከአማካሪ አካላት፣ ከፖለቲካ ፓርቲዎች፣ ከግለሰቦችና ከቡድን ህብረተሰብ ክፍሎች እንዲሁም ከተቋማት ከተሰባሰቡት የአጀንዳ ሀሳቦች መካከል እጅግ መሰረታዊና ሀገራዊ የልዩነት መንስኤዎችን የሚዳስሱትን ጥልቀትና አግባብነታቸውን በመመዘን መሰረታዊ የተባሉትን 8 አጀንዳዎች የመቅረጽ ሂደት ተከናውኗል። በዚህም መሰረት የሀገር ግንባታ ጉዳይ፣ የመንግስት አደረጃጀትና ስርዓት ጉዳይ፣ የአዲስ አበባና ድሬዳዋ ፌዴራል ከተሞች ጉዳይ፣ የሃይማኖት ጉዳይ፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች ጉዳይ፣ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ፣ ሙስናና የመልካም አስተዳደር ጉዳይ እንዲሁም የሰላም ግንባታ ጉዳዮች የሚሉት አንኳር አጀንዳዎች ተለይተው ቀርበዋል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ የተካሄደው የኢትዮጵያ ሀገራዊ የምክክር ጉባኤ 4000 የሚጠጉ ተወካዮች ከላይ በተጠቀሱት 8 አበይት ሀገራዊ አጀንዳዎች ላይ በቡድን በመከፋፈልና በስልታዊ ውይይቶች ላይ በመሳተፍ በኢትዮጵያ ሀገራዊ ምክክር ኮሚሽን አስተባባሪነት በውይይትና በቃለ ጉባኤ ማጽደቅ ሂደት አሳልፈዋል። ተመካካሪዎቹ በተመደቡባቸው ስልታዊ ቡድኖች ሀሳቦችን የማንሸራሸርና ቃለ ጉባኤ የመፈራረም ሂደት ላይ እንደነበሩም ተገልጿል። ሂደቱ ከተያዘለት የመጀመሪያ አጭር የጊዜ ሰሌዳ ትንሽ ዘግይቶ በቀጣይ ምዕራፎች እንደቀጠለና ውይይቶቹ አካታችና አሳታፊ በሆነ መንገድ እንደተካሄዱ ኮሚሽኑ አስታውቋል። ባሳለፍነው ሳምንት መጨረሻ ድረስ በጉባኤው የተጠናቀሩ አጀንዳዎችም ከያዝነው ሳምንት ሰኞ ጀምሮ 500 ተመካካሪዎችን ለሚይዙ 8 ቡድኖች እንደቀረቡ ኮሚሽኑ ገልጿል። በመጨረሻም የምክክር ሂደቱ መዳረሻ ላይ መድረሱንና የባለድርሻ አካላት ተሳትፎ መጠናቀቁን ኮሚሽኑ ጨምሮ ገልጿል። በአዲስ አበባ ከተማ በተካሄደው በዚህ ሀገራዊ ምክክር ጉባኤ ላይ ትኩረት ከሳቡ አጀንዳዎች አንዱ የሆነው የአዲስ አበባ ከተማ ጉዳይ በኦሮሚያ ክልል የፖለቲካ ልሂቃንና በሌሎች ተመካካሪዎች መካከል አለመግባባት ፈጥሯል። አዲስ አበባ የፌዴራል ትሁን ወይስ የኦሮሚያ ክልል አካል የሚለው ጥያቄ በጉባኤው ከተደራጁ ጥቃቅን ንዑስ ቡድኖች እስከ ስልታዊ ቡድኖች ድረስ ተንጸባርቋል። በስልታዊ ቡድኖች ደረጃ በተካሄደው የፌዴራል ከተሞች አጀንዳ ላይም ይኸው አከራካሪ ጉዳይ አነጋጋሪ ሆኗል። በእርግጥ የተደረሰበት ድምዳሜ በጊዜ ሂደት የሚታይ ይሆናል። ኮሚሽኑ ባለፉት 22 ቀናት በስልታዊ ቡድን ደረጃ ሲያካሄድ የቆየውን የምክክር ሂደት ቢያጠናቅቅም ሂደቱ ግን በከባድ የገለልተኝነት ጥያቄዎች፣ በፖለቲካ ጣልቃ ገብነትና በተሳታፊዎች አድማ የታጀበ እንደነበር በዋዜማ ራዲዮ ተጋልጧል። ለተጨማሪ 3 ቀናት በተራዘመው በዚህ የምክክር ምዕራፍ የኮሚሽኑን ተአማኒነትና የሂደቱን ነጻነት ፈተና ውስጥ የጣሉ በርካታ ክስተቶች ተስተውለዋል። ምንም እንኳን በኮሚሽኑ የማቋቋሚያ አዋጅ ላይ በግልጽ እንደተመላከተው በኢትዮጵያ የሚካሄደው ሀገራዊ ምክክር ነፃና ገለልተኛ በሆነ ተቋም መመራት ስላለበት የኢትዮጵያ ሀገራዊ ምክክር ኮሚሽን መቋቋሙ ቢገለጽም አንዳንድ ወገኖች ኮሚሽኑ ተጠሪነቱ ለሕዝብ ተወካዮች ምክር ቤት መሆኑን እንዲሁም በጀት ከመንግስት የሚመደብለት በመሆኑ ነፃና ገለልተኛ ነው ብለው ለመቀበል እንደሚቸገሩ ይገልጻሉ።
በዚሁ አዋጅ ኮሚሽኑ ከየትኛውም ወገን ጣልቃ ገብነትና ተጽዕኖ ነፃ ሆኖ በአዋጁ ዝርዝር መሰረት የሚያከናውናቸውን ተግባራት በገለልተኝነትና በነፃነት ማከናወን እንዳለበትም ተደንግጓል። ሆኖም የአዋጁ ዝርዝሮች የምክክሩን ተሳታፊዎችም ሆነ ምክክር የሚደረግባቸውን አጀንዳዎች ኮሚሽኑ መርሆችን መሰረት በማድረግ በራሱ እንዲወስን ሰፊ ዕድል የሰጡ ናቸው ወይ የሚለው ጥያቄ በሰፊው ይነሳል። ኮሚሽኑ ባለው አሰራር የየትኛውም ወገን ጣልቃ ገብነት እንዳይኖር ጥንቃቄ የተሞላበት አካሄድ ማድረጉስ ምን ድረስ ነው የሚለው ጥያቄም ተያይዞ ይነሳል። የምክክር ሂደቱን ነጻነት ጥያቄ ምልክት ውስጥ ከከተቱት ዋነኛ ጉዳዮች አንዱ በአወያዮችና ቃለ ጉባኤ ያዦች ላይ የቀረበው ለአንድ ወገን የማድላት ከባድ ቅሬታ ነው። ዋና ኮሚሽነር ፕሮፌሰር መስፍን አርአያ ደግሞ ይህንኑ ቅሬታ ማመናቸው የችግሩን ስፋት ያሳያል። ከዚህም ባሻገር የምክክር መድረኩ የሐሳብ መንሸራሸሪያ ከመሆን ይልቅ ተሳታፊዎች በብሔር፣ በሃይማኖትና በፓርቲ ማንነት ተደራጅተው የቡድን ፍላጎታቸውን በኃይል የሚያንጸባርቁበት የትግል አውድማ እየመሰለ መምጣቱ ታዝቧል። ኮሚሽኑ ይህንን አደገኛ የቡድን እንቅስቃሴ ለማስቆም እስካሁን የወሰደው እርምጃ አለመኖሩ ሂደቱ የተሳሳተ አቅጣጫ እንዳይዝ ስጋት ፈጥሯል። በተለይም የሀገር ግንባታና የአዲስ አበባ ከተማ ህጋዊ ቁመና በሚሉት አጀንዳዎች ላይ የተደረጉት ውይይቶች የምክክር መድረኩን ጫፍ ያረጋገጡ ነበሩ። የኮሚሽኑ አባል ዶክተር አምባዬ ኦጋቶ እንዳረጋገጡት በብሔራዊ ቋንቋና በአዲስ አበባ ጉዳይ ላይ በተነሳው ከባድ የሐሳብ ልዩነት ተመካካሪዎች ለሁለት ጊዜያት ያህል አድማ እስከ መምታትና ሂደቱን እስከ ማቋረጥ ደርሰዋል። ይህ ሁኔታ በዋና ዋና ሀገራዊ አጀንዳዎች ላይ ያለውን ጥልቅ ልዩነት የሚያሳይ ነው። የምክክር ኮሚሽኑን ነጻነት እጅግ አደጋ ላይ ከጣሉት ጉዳዮች መካከል ሌላኛው የገዢው ብልጽግና ፓርቲ በሂደቱ ላይ ያደረገ ያለው ቀጥተኛ ጣልቃ ገብነት ይጠቀሳል። ፓርቲው በምክክሩ ላይ የሚሳተፉ አባላቱን ከዋናው መድረክ ውጪ በተለያዩ አዳራሾች ማለትም በለሚኩራና ሲቪል ሰርቪስ በመሰብሰብ የጋራ አቋም እንዲይዙ አቅጣጫ መስጠቱ ምክክሩን የፓርቲው አጀንዳ ማስፈጸሚያ ያደረገው ነው የሚል ጠንካራ ትችት አስነስቷል። በተለይም አዲስ አበባ የኦሮሚያ አካል ትሁን የሚል የተለየ ሐሳብ ያንጸባረቁ የኦሮሚያ ክልል አመራሮችን አቋማችሁን አስተካክሉ በማለት ፓርቲው ማስጠንቀቁ መድረኩ የነጻ ሐሳብ መፍለቂያ መሆኑን ጥያቄ ውስጥ ከቶታል። በሌላ በኩል የምክክር ሂደቱ ግልጽነት በጎደለው አሰራር መተብተቡ ተጋልጧል። የመጀመሪያዎቹን የጠቃቀንና ንዑስ ቡድን ምክክሮች ያላለፉ አዳዲስ ግለሰቦች በኮሚሽነሮች ግላዊ ፍቃድ ብቻ ወደ ስልታዊ ቡድኑ በድብቅ እየገቡ መሆኑ ተሰምቷል። በተጨማሪም በመጀመሪያ ካልተወያዩበት አጀንዳ በመነሳት መታወቂያቸውን እያስቀየሩ ወደ ሌላ አጀንዳ የተዛወሩ ተሳታፊዎች መኖራቸው የምክረ ሐሳብ አሰባሰቡንና የድምጽ አሰጣጡን ታማኝነት በእጅጉ ያጎድፈዋል። ከሐምሌ 30 ቀን ጀምሮ ለ3 ቀናት ይካሄዳል የተባለው የርዕሰ ጉዳይ ተመካካሪ ቡድኖች የውሳኔ አሰጣጥ ምዕራፍም ከላይ በተዘረዘሩት የፖለቲካ ጫናዎች፣ የአሰራር ግድፈቶችና የሐሳብ መከፋፈሎች ምክንያት ከተቀመጠለት ጊዜ በላይ ሊወስድ እንደሚችልና ከባድ ውዝግብ ሊገጥመው እንደሚችል ከወዲሁ ተገምቷል። ሰላም።